መስዋዕትነት የከፈልሽለት? እኔ እዛ ያለው በጣም ፈቅራለሁ ነበረ እና እሱ ትንሽ ዱርዬ ነገር ነውና ሲደባደብ ምናምን እስር ቤት ይገባል እና በጣም ጠብቃለሁ እኔ በእምነት ማለት ነው። እኔ በጣም በሱ ፍቅር ስላበርኩ እጠብቃለሁ። ቤተሰብ ሲለኝም ሲመክረኝም እሺ አለለም እምቢ ብዬ በቃ እሱን ነው የምጠብቀው የነበረው እና የሀገሬ ልጅ ስለሆነ በቃ እኔ በጣም ወዳለሁ። የእውነትሽን ነው? አይፎን 17 ግዢልኝ አለሽ? 17 ምናምን አላለም፣ ግን አይፎን ነው ግዢ ያለኝ። ስራ የለውም? ረዳት ነው የሚሰራው ታክሲ ላይ። እሺ፣ ስለዚህ አሁን ምንድነው የምትፈልጊው አንቺ? እርዳኝ፣ ልግዛ። እኔ ነገ ቢክደኝ አንተ ቤት ነው የሚመጣው። እኔ ምን ቤት ነኝ? አሁን ቢክድሽ ለምንድነው እኔ ጋር የምትመጪው? ምከረኝ አሌክስ፣ አንተ እንደው ለሴቶች አባት ነኝ። እንደው አንተ እግዚአብሔርን አንተ እንደው የምታወራው ቃላት ለኛ መድኃኒት ነውና የሴቶች አባት ና። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እኔ አሁን 33 ሆኖኛል። ሚዩት አድርጊ እስቲ። አሁን እሷ ያወራችው እውነት ነው እውነት አይደለም የሚያሳስበን ላይሆንም ይችላል። ምክንያቱም የሰው ከቶኑ እረዳለሁ። ምን አይነት ቴንሽን፣ ሞገሱን እንዲያጣ አይፈልግም፣ ክብሩን እንዲያጣ አይፈልግም። የሚያፈቅራት ሴት ካለች ያቺ ሴት እንድትገምተው አይፈልግም። ከሰው የሚጠብቅ ነው እንዴ? ይሄ በራሱ አልቆመም እንዴ? በክብሩ አይደራደርም። አጥበቃ ወንድ ልጅ ተፈጥሯችን ነው። የክብር ጉዳይ በጣም ነው የሚያሳስበን ነው የሚያስጨንቀን። ገብቷችኋል? ደግሞ በጣም እውነተኛ ፍቅር ከያዘው ደግሞ አንድ ወንድ የሚበላው ሳይኖረው ቀርቶ ምናልባት ከተባድሮ መቶ አንቺ ሊጋብዝሽ ይችላል። እንኳን ከአንቺ ሊጠይቅ ቀርቶ በጣም ነው የሚያስጨንቀው የክብር ጉዳይ። እውነተኛ ፍቅር ሲይዘው ነው ያልኩሽ። ካላፈቀረ ግን ምናምን ግዢልኝ፣ እንዲላኪልኝ፣ እንዲያስፈልገኝ፣ ችግር ገጠመኝ፣ ብር አበድሪኝ፣ ምንም ነገር ሊልሽ ይችላል። ለምን? በአንቺ ዘንድ ክብሩን አጣ። በጣም ምን ይገርመዋል? ነገ ጥሎሽ ነው የሚሄደው። ሲጀመር እቅዱ ያ ነው። አብረሽ እንደማይቀጥል ያውቃል። ስለዚህ ከአንቺ የሚፈልገውን ነጥብ ካስቆጠረ በኋላ ገመትሽው አልገመትሽው፣ አከበርሽው አላከበርሽው ግድ የለውም። ስለዚህ የትኛውም ወንድ ደፍሮ እንዲህ አድርጉልኝ ካላችሁ አያፈቅራችሁ። ከተሳሳልኩ ስቀሉ፣ ከተሳሳት ስቀሉ። አሁን ብቻ ሳይሆን በህይወት ዘመናቸውን የነገርኳችሁን እንዳትረሱት። አንድ የምትደርሱበት መደምደሚያ ነው። ምን ወንድ ልጅ ካፈቀረ በራሱ ነው ቆሞ ሊያሳይሽ የሚፈልገው። እንዳለው ሁላ ነው አክት የሚያደርገው። አንቺ ገርማን ደህና ነኝ እኮ ይልሻል። ከፍቶት ሁላ ደህና ነኝ ነው የሚልሽ። ደብሮት ከፍቶት በህይወት ከባድ ስትራግል ውስጥ ሆኖ ግን ኧረ እኔ ጀግና ነኝ፣ በጣም ምርጥ ነኝ፣ አሪፍ ላይ ነኝ ነው የሚልሽ። በአንቺ ዘንድ ልፍስፍስ መሆኑን ማሳየት በጭራሽ አይፈልግም። ስለዚህ አስቢበት። ተግባባን ማዳም? እሺ አሌክስ፣ በጣም አመሰግናለሁ። በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። እድሜ ይስጥልኝ። እሺ እናት፣ መልካም ቀን። እሺ ያወራችሁ እውነት አይደለም። በነገራችን ላይ ሳይኮሎጂካሊ ያውቃሉ ሰዎች የሚያወሩትን ነገር ትክክል ነው አይደለም የሚለውን የሆነ የተሸመደደ ስክሪፕትን ያነበበችው ሰው ከሀሳቡ እያመጣ የእውነት ትክክለኛ የሆነ ነገር ሲያወራ እና ገብቼ እንዲህ ልበል ብሎ ሲገባ ዲፍረንስ አለ እና ለዛ ነው እኔ እንደስጨርስ እንትን ያልኩት እንጂ ስክሪፕት ነው ያነበበችው። ሰው ጣጣጣጣጣጣ አረገችው። ጓደኞቹ አሉ በዙሪያዋ እንዲህ በይ ብለዋት እንዲህ እንበለው ገብተን ምናምን ብለው፣ ግን ለእሷ ያለችው ግን ለሆነ ሰው ይጠቅማል። ለዛ ነው ዝም ያልኳት። ሄሎ ምንድን ነው በር ላይ ስታክ ያደረገው? ኢቨን የምትናገርበት አክሰንት ይሄ አይደለም። አክሰንቱ ማለት ነው እዛው ጋር ቀይረው ነው። በትክክል ማውራት ትችላለች፣ ግን እንትን ብላ ያወራችን ለዛ ያስታውቃል። ቆቅ ነኝ እባክህ እኔ
ቆቅ ሽማግሌ እኮ ነኝ ጋይስ፣ ረስታችሁትም? ለሽማግሌን ብዬ እነግራችኋለሁ፣ አትሰሙም እናንተ። እሺ በር ጋር ሳስገባቸው ማለት ነው። ለምንድን ነው ረጅም ሰዓት የሚሽከረከረው? አሁን ይኸውላችሁ ያስገባው እሱ አለ። አሁን እየተሽከረከረ ነው። ምን ያህል ሰከንድ ተጠብቀው? በጣም ጭንቆኛል። አስገባኝ ያለችኝ ልጅ ያስገባዋት ግን ይሽከረከራል። ምን ላርጋት? ኔትወርክሽን አስተካኪው። አትሊስት ሞክሬያለሁ ኔትወርኳን። ሄሎ ሀይ አሌክስ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ቴንኪው ስላስገባኝ። ምንም አይደል። ምን እንታዘዝ? አይ አንድ ነገር አጋጥሞኝ ነው። እኔ ከሲስተሬ ጋር ተጣልቼ ነው። ከዚህ በፊት የዛሬ አመት አካባቢ መስራት ፈልጋለሁ ምናምን ብላኝ፣ ታላቄ ነች እንግዲህ እሷ ላይክ ኦልሞስት 8 years ምናምን ልዩነት አለን። ግን በቃ ልስራ አንቺ ሁሌ በየወሩ ምናምን ከምትልኪ እኔ ልስራ ምናምን ብላኝ ኦኬ ብዬ የቻልኩትን ኦልሞስት ወደ 600,000 ብር ምናምን ላኩላትና እንድትሰራ ብዬ እንትን አልኩኝ። ያው ልጆችም ስላሏት ምናምን ማለት ነው። ከዛ ስራ ጀመረች፣ አበላሸችው ስራውን ምናምን ነገር። አመት አልሞላውም ያንን ሁሉ ብር ስታጠፋው ማለት ነው። ምን ያህል ብር? 600,000 ምናምን። 600,000 ብር ላክሽላት? ያ እሱ አይደለም ያናደደኝ። ከዛ በኋላ በቃ ከሰረች ምናምን ነገር ብዬ ኦኬ ከስረሻል፣ በቃ እስቲ ደግሞ ሌላ ነገር እንፈልጋለን ምናምን ብያት፣ በአጋጣሚ ጥርሴን ተሰበርኩ ብላ እንትን አለችልኝ። ወድቄ ጥርሴ ተሰበረ ምናምን ነገር ስትለኝ በቃ አይዞሽ ብዬ ከእንደገና ስንት ነው ስላት 20,000 ብር ስትለኝ 20,000 ብር ላኩላትኝ። ኦኬ በአጋጣሚ ደግሞ እኔ ጓደኛ ያለች እዚህ ሀገር ማለት ነው። እሷ ደግሞ ለቤተሰቡ እኔ ሁለታችንም በተለያየ ከምንልክ እንትን ልበልና አብሬሽ ልላክና እሷ ትስጥልኝ ለእኔ ፋሚሊ አንድ ላይ ድረሳቸውና እሷ ትስጥልኝ ምናምን ተብሎ ወደ 60,000 ብር ተላከ፣ የጓደኛዬም ማለት ነው። ከዛ እሱ ደርሷት ሄደች ታከመችና በቃ በዚህኛው አካውንት የቀረውን ብር የልጅቷን ብር አስገቢልኝ ምናምን ስላት ስልኳን ዘግታ ጠፋችብኝ በቃ። ከዛ ከተወሰነ በኋላ ኮሜንት አድርግ ማነው ሜሴጅ ልካልኝ ሶሪ ብሩ ጠፍቶብኝ ነው ምናምን በቃ እሺ ብዬ እኔም በቃ ከዚህ በኋላ ከሷ ጋር ጨርሻለሁ ብዬ ስቀምጥ አሁን ደግሞ በቃ አጠፋችሁ በቃ እኔንም ተይኝ ብዬ ዝም ብዬ በቤተሰቤ እየመጣች በቃ አላስቀምጥ ብላኛል ሳስታርቆኝ እያለች አይ ዶንት ኖ። ፋሚሊ ደግሞ በጣም ፕሬሸር እያደረገኝ ነው። አይ ዶንት ኖ ምን እንደማደርግ። አንተ እስቲ አማክረኝ። ምንድን ነው የምትፈልገው አሁን እሷ ካንቺ? በቃ ይቅር ትበለኝ። እኔ ደግሞ አውቃታለሁ። ይቅርታ ብዬ ይቅርታ ባደርግላት ተመልሳ እንደዚህ አይነት ነገር ውስጥ ነው። ይሄ መጀመሪያው አይደለም እንደዚህ ስታረገኝ። አንድ ነችና የእናቴ ልጅ ብዬ ነው እኔ ይሄ ሁሉ የእናቴ አደራም ስላለብ ታናሿም በሆነም የእናቴ አደራ ያለብኝ ብዬ ነው እንትን ምለው። ግን በቃ ሰልፊሽ ሰው ነች። አይ ዶንት ኖ ምን እንደማር። እሺ አሁን አንቺ ቅርበል ልታረቃት አልታረቃት ነው ጥያቄሽ? አዎ አስጨነቁኝ ፋሚሊዎቼ። በቃ ልታረቂ ይቅር በይ ምናምን። ይቅር ብላት ደግሞ የሆነ የምትቀየር ሰው አይደለችም። በሌላ አድርጋ ታመምኩ ትለኛለች። እንትን ሲል እንደዚህ ዘረፉኝ ትለኛለች። አዶ ነው በቃ በጣም እንትን አለኝ። እሺ ሚውት አድርጊና አዳምጪኝ። አንደኛ ትምህርት አንድ ከቤተሰብ ጋር ገንዘብ መበዳደር፣ ከቤተሰብ ጋር ቢዝነስ ድምፅ አለ ሚውት አድርጊ። ከቤተሰብ ጋር ገንዘብ መበዳደር፣ ከቤተሰብ ጋር ቢዝነስ መስራት አደገኛ ነው ብዬ ነግሬያችኋለሁ። ከቤተሰቦቻችሁ ጋር ተከባብራችሁ ነው። ገንዘብ መሀላችሁ እንዳይገባ። የምትረዷችሁ ከሆነ ትረዳላችሁ። እርዳታ ገብቶሻል። ያገዛ ነው በቃ አለቀ። ምንም ችግር የለም። ለህሊናሽ የምታረጊው ብድር ግን እንዲመልሳለሁ እንዲያበድርኝ እንዲህ ልስራበትና ሰርቼ ይመልሳለሁ
አብረን ቢዝነስ እንስራ። እንደዚህ አይነት ነገሮች ቤተሰቦቻችሁን ያሳጧችሁ፣ እህቶቻችሁ፣ ወንድሞቻችሁ፣ ዘመዶቻችሁን ያሳጧችኋል። ለምን ቤተሰብ ስትሆኚ ትናቂያለሽ። ገንዘብ አበድሪኝ ብለህ በሷ አይደለሽ እኔም ችግር አለው እህቴ አይደለች እንዴ ይመጣል። እንዴት አድርግሽ እንዳመጣሽ እኮ ማንም አይረዳው። ቢዝነስ ማብረሽ ብትሰሪ እንደ ራሳቸው አድርገው አይዙትም። ከባዳ ጋር ስሪ ስራ ቢዝነስ ትከባበሪያለሽ። የማያውቅሽ ሰው ጋር ቢዝነስ ስትሰሪ ስትር ብሎ ነው የሚሰራው። ሁለተኛ ልናገርም ብትይ አንቺ በነፃነት ትናገሪያለሽ። ቢበድልሽ ልክሰስ ብትይ በህግ ጠይቅ ብትይ እጅሽን አይዝሽ። እህት ወንድም ምናምን የሆነ ዘመድ አዝማድ ሲሆን ግን ስጋ የሚባል ነገር ይጎትትሻል፣ ህሊና የሚባል ነገር ይጎትትሻል። ገብቶሻል? ይህንን ሁሉ ነገር የምታሸንፉበት ብቸኛው መንገድ ምንድነው? ቀድሞ እንዲህ አይነት ነገር ውስጥ አለመግባት ነው። ስለዚህ ጥፋትሽ ላይ አንቺ አሁን ኃላፊነቱ ሰጂ። ካሁን በኋላ ላለው ትምህርቱ ሰጂ። ይቅርታ ተባባይ፣ ችግር የለውም። ቂም ይዘሽ መኖርም አንቺ አይምሮሽን አንደኛ እንቅልፍ የምታጨው አንቺ ነሽ። ይቅር ተባባይ፣ ይቅር ብያለሁ ትቻለሁ በቃ ብለሽ ታረቂ። ግን መስመር አስምሪ። ገብቶሻል? ከዛሬ በኋላ ሰላምታሽም ንግግርሽም የተገደበ ገብቶሻል? እንደፈለገች እየመጣሽ ህይወትሽ ላይ ይህንን አምጪ ምናምን የምትልበትን መስመር ትዘጊውና እንደ እህት ማውራት ያለብሽ ቀን ማውራት ያለብሽ ጉዳይ ላይ ታወራለሽ። ከዛ ትርቂያለሽ ማለት ነው። ርቀትሽን ትጠብቂያለሽ። ምክንያቱም ትምህርት ተምረሻል። ይሄ ካለፈው ነገር ካለፈው ስህተት መማር ነው እንጂ ይቅር አልልም ብለሽ እንትን ብትይ ሙግቱ ኢነርጂሽን ይወስዷል። አሁን እዛ ኢነርጂ ላይ እዚህ ጉዳይ ላይ ኢነርጂሽን መጨረስ አይደብርም? ማለት ስንት ጉዳይ እያሳሰብሽ ነገር እያለ እነሱ ይጨቀጭቁሽ አንቺ ስትመልሽ፣ እነሱ ይጨቀጭቁሽ አንቺ ስትመልሽ፣ እሺ በቃ ትቻለው ቲና መስመርሽን በትልቁ ግንብ ገንብተሽ የእግዚአብሔር ሰላምታ እህቴ እንዴት ነሽ? ደህና ነሽ? ጥሩ ነሽ? አለቀ። ምን አጨቀጭቅሽ? ጥግሽን ይዘሽ መኖር። እሺ አይመስልሽም? ኦኬ ቴንክ ዩ አሌክስዬ፣ አመሰግናለሁ። እሺ ዌልካም። ከቤተሰብ ጋር ቢዝነስ የምትሰሩ ሰዎች ነፍስ ይማር። ቆዳችሁን ሲገፉላችሁ ምን ታረበ? አትገሏቸው፣ አትከሷቸው። እነሱም ያንን ተገን አድርገው ነው የሚበድሏችሁ። ኖርማሊ ከቤተሰቦቻችሁ ጋር በፍቅር ሰላምታ የተለዋወጣችሁ የምትረዱት ከሆነ እየረዳችሁ እንጂ ብድር መበዳደር፣ ገንዘባዊ ንክኪ እንኳን ቤተሰብ ጋር ጋር ማታውቁት ሰው ጋር ያቀያይማችኋል። ሄሎ አረ እቃውን ሰበረችው ማዳም፣ በቃ ፈጀችው እቃውን። እዚህ ቤት ስትገቡ እንደ ሀሳብ እቃ ከመስበር ወይ ሰብራችሁ ግቡ። አንደኛው ፍጭት አድርጉትና ጨረሳችሁ ግቡ። ገብታችሁ አትስበሩ። ጦሱስ ሊያስገቡኝ ነው። ሄሎ ይሰማል? ይሰማል። እንኳን ደህና መጣሽ። እንኳን ደህና ቆይ። በቅድሚያ በጣም አድናቂ ነኝ። እናመሰግናለን። እንዳለ ስደት ላይ ያለኖች አመሰግናለሁ። ምን እንታዘዝ? እኔ እንዴት ብዬ መጀመር እንዳለብኝ አላውቅም። በ26 ዓመቴ ምናምን ነበር ትዳር ያዝኩት። ምክንያቱ በጣም ብዙ ነው፣ ለማሳጠር እሞክራለሁ። ከ3 ዓመት ምናምን በኋላ ተለያየን እና በእኔ ቤተሰብ ሳያገቡ ሪሌሽንሽፕ ምናምን በጣም ያሳፈር ስለነበረ ወይም በቃ አይወዱም ቤተሰብ። የመጀመሪያ ልጅም ስለሆነ ተጠንቅቄ ኑሬ የራሴ አንድ እድል ነው መስጠት ያለብኝ፣ ከአንድ እድል ውጭ አልፈልግም ብዬ የምኖር ሰው ነበር። ግን ከስንት ጥበቃና ጭንቀት በኋላ የወሰኑት ውሳኔ በ3 ዓመት ከምናምን ለፍቼ ተዳረኩ። ከዛ በኋላ እንደዚህ አይነት ጥያቄ የሚያመጡብኝ ወንዶች ሁሉ የሆነ አውሬ ነው የሚመስሉ። ሰው መቅረብ አስጠላኝ። አሁን ኦልሬዲ 6 ዓመት እየሆነኝ ነው ከተፋታው። ቤተሰብ በጣም ግፊት እያደረገብኝ ነው። ለምንድን ነው? ምን ሆነሽ ነው? ሁሉም ሰው አንድ አይደለም ምናምን። የዛ ሁሉ ጭቅጭቅ፣ የቤተሰብ ጭቅጭቅ ሲመረኝ ያለ ምንም እቅድ አረብ ሀገር መጣሁ። እነሱ ጭቅጭቅ ለመውጣት ማለት ነው። አሁን 1 ዓመት ሆኖኛል። ኮንትራቴ ሲያልቅ እሄዳለሁ። ግን አሁንም
በቃ እስከ መጨረሻ ዘመኔ ሳላገባ መኖር ነው የምፈልገው ውስጥ ያለው ፊውቸር ማለት ነው። ግን አይቻልም እንዴ? ቤተሰቦቼ ደግሞ ምን ማለት ነው? ወይም ደግሞ ሳያገቡ መኖር ህይወት ላይ የሚያመጣው ምን አይነት ኢፌክት አለው? ግራ ገባኝ። እና ምን ትለኛለህ? ይሄን ልጠይቅህ ነበር አሌክስ። ለምንድን ነው ሳታገቢ ለመኖር የምታስበው? ከልጅነቴ ጀምሬ አንዴ ነው የማገባው፣ ካገባው አልፈታም ብዬ ነበር ማምነው። ለዛም ነው እስከ 26 ዓመቴ ድረስ በጣም በጥንቃቄ እኔ ኖርኩት። ማለት በአሁኑ ጊዜ አንዲት ሴት ድንግል ሆና እንኳን ብትቆየው ቢያንስ እስከ 15 እንኳን መቆየት የማይችሉበት ዘመን ላይ ነው ያለነው። ግን ያለ ራሴ የሰጠሁት በዘመኔ አንድ የሰጠሁት እድል ተበላሽቷል። ከዚህ በኋላ በቃ ሁሉም ውሸታም ነው የሚመስለኝ። እና አንድ ልጅ አለችኝ ደግሞ የ1 ዓመት እያለች ነው ወደ የተፋተው። አሁን ቤተሰቤ ጋር ጥያት ነው እዚህ ዱባይ የመጣሁት። አሁን ከ1 ዓመት በኋላ ኢትዮጵያ ሄጄ ብቻዬን መቀጠል እችላለሁ ወይ? የቤተሰብ ጫና አለበት፣ አስጠልቶኛል ብታይ። ቤተሰቦችሽ ምንድነው ምን አድርጊ ነው የሚሉሽ? ለምን አታገቢም? ለምንድን ነው ሰው መቅረብ የምትፈሪው? ሁሉም ሰው አንድ ነው እንዴ? ገና ልጅ ነሽ፣ እንዴት ነው ከዚህ በኋላ እንደዚህ የምታረጁ እያሉኝ። እድሜሽ ምን ያህል ነው? አሁን 29 ኦልሞስት መስከረም 30 ዓመት ይሆነኝ ነው። ቅድም የእድሜ መሄድ በጣም እያሳሰበኝ ነው ያለችው ልጅ ሰምተሻታል? 24 ዓመቷ ላይ ሆነ። አንቺ አያሳስብሽ ማለት ምን? የእድሜሽ መሄድ ምናምን አያሳስብሽም? 29 ምናምን መሆንሽ በቃ ይሄድ፣ ህይወት ይቀጥላል። እኔ ራሴ የሆነ ራሴን መምራት የምችልበት ስራ ብቻ እየሰራሁ መኖር ነው የምፈልገው። ምንም አይነት ትዳር አልፈልግም። ችግር አለው ወይ? ለምንድን አሁን ይሄ ከተፋታሽበት ጉዳይ ጋር የተያያዘ ነው ወይስ አንዴ በቃ ማለት አግብቼ ስለፈታው ከዚህ በኋላ ማገባውም እንደዛ ነው የሚል ስጋት ፍርሃት ነው ያለብሽ? ከምን የመነጨ ነው ይሄ ያለማግባት? በቃ መጀመሪያ ራሴን በጣም ብቁ ነኝ ብዬ ነበር ማስበው። ትዳር ማኔጅ ማድረግ በቃ ትክክለኛ ሴት ለመሆን ራሴን ዝግጁ አድርጌ ንጹህ ሆኜ የቀረቡት ሰው እንኳን ካልሆነኝ ከዚህ በኋላ ልጅ ወልጄ እንደገና ሌላ ልጅ ሳትወልድ በዜሮ የምትገናኘውና ከዛ በኋላ ያለው አንድ አይመስለኝም። የበፊቱ ያልሆነኝ ከዚህ በኋላ ማገኛቸው ሰዎች ጭራሽ መቼም ቢሆን መሆናቸው አይመስለኝም፣ ሊሆንኝ አይመስለኝም። በጣም ነው ሳስበው ራሱ እፈራለሁ። አንድ ልጅ አለችኝ። አዎ እሺ፣ ጥሩ ነው። ልጅሽን ፈጣሪ ያሳድግልሽ። ኒው ታርጊና አዳምጪ። ትዳር ቤተሰቦችሽ ልክ ናቸው ማለት ህይወት ድምፅ አለ ከጀርባሽ። ሚዩት ማረጋትሽ ለመጀመሪያ ጊዜ ነው ገዝተ የገባሁት። አልችልም። እሺ ቆይ እኔ ሚዩት ላድርግሽ። ትዳር ከፈጣሪ የሚሰጥ ነገር ነው። የተፋታችሁበት ምክንያት ምን እንደሆነ አልነገርሽም። እሱን ያለመናገር መብት አለሽ። እሱ አስፈላጊ አይደለም። ግን ዞሮ ዞሮ መደምደም የለብሽም። ሰው ባሰበው አይደለም የሚውለው አይደል? ሰው ባሰበው ቢውልማ ጥሩ ነበር እኮ። አንዳንዴ ልክ ያልሆነውን ነገር ፈጣሪ ያስተካክለናል። የትዳሩን መያዝ አለመያዙን እሱ የሚወስነው ይሆናል። ግን አንቺ በሩን ዘግተሽ አላገባም ሳላገባ ነው የምኖረው ምናምን የሚለውን ሀሳብ ተይው። ይህንን የሚያስታርቅልሽን ሀሳብ ልንገርሽ። ጥሩ የትዳር ተሞክሮ ያላቸውን ሰዎች እና ታሪኮች ለማየት ሞክሪ። አሁን ያለሽው አንቺ ከኋላ ነው። ተበድለሽ ምናምን ሊሆን ይችላል እኮ የተፋታሽው። የህይወት መጨረሻ አይደለም ይሄ። አንቺ በራስሽ ምናልባት ወሰነሽ የገባሽበት ትዳር አልሆነም። በቃ ፈጣሪ እዛ ጋር ስላልፈቀደው ነው ይሁን። የፈጣሪ ፈቃድ ቢሆን አትፋችም ነበር። ምክንያቱም ፈጣሪ ያቋቋመውን ማንም ሊያፈርሰው አይችልም። ነገር ግን በራሳችን ውሳኔ አንዳንዴ ፈጣሪን ሳናስቀድም ዝም ብለን በሆይ ሆይታና በአዋራ ማስጨስ ዘለን የምንገባበት ነገር ውስጥ የእሱ ፈቃድ ስላልሆነ እንወጣለን። ትምህርት ወስደሽ በስለሽ አንተ ፈቃድ የሆነውን ብለሽ ጸሎት አድርገሽ ወደ ፈጣሪ ተመልሰሽ ንስሐ ገብተሽ
ከዛ የተሻለውን ትዳር መመኘት በጣም 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 አስፈላጊ ጉዳይ ነው። እመኚ፣ ትክክለኛውን ሰው ካገኘሽ ትዳር ማለት ገነት ማለት ነው። ምክንያቱም እግዚአብሔር የሚከብርበት እኮ ነው ትዳር አይደል? ዘር የሚቀጥልበት፣ ፈጣሪ የሚከበርበት፣ የፈጣሪ ዓላማ የሚቀጥልበት ትክክለኛውን ሰው ነው እያልኩሽ ያለሁት። ይሄ ሰው ከተሳሳተ ጋር ሰው ገብቶ ነው እየተቃጠለ ያለው። አንዳንድ ሰው ዝም ብሎ ወይ ውበት አይቶ ይገባል፣ ወይ ገንዘብ አይቶ ይገባል፣ ወይ የሆነ አቋም አይቶ ይገባል፣ ወይ የሆነ ወሬ ለፍለፋ ያወራው ነገር ወይ ያወራቸው ነገር ተመችቶ ዘሎ ይገባል፣ እግዚአብሔር ሳያስቀድም ማለት ነው። ግን ትክክለኛ የእሱ ፈቃድ የሆነ ታስቦበት በደንብ አመዛዝነሽ 10 ጊዜ ለክተሽ ይሆናል ይሄ ሰው ብለሽ የገባሽበት ትዳር ህይወትሽን ሙሉ ነው የሚያደርገው። ድጋፍ እኮ ነው፣ አጋር እኮ ነው። ለብቻሽ የምትሮጪውን ሩጫ አብሮ የሚያሯሩጥሽ ማለት ነው። የሚያግዝሽ የሚደግፍሽ ሰው እኮ ማለት ነው። ትክክለኛውን ሰው ካገኛችሁ ትዳር ዘሞስት ኢምፖርታንት ጉዳይ ነው። ትክክለኛውን ሰው ለማግኘት ምን ያህል እንታገሳለን ነው ፖይንቱ። ምን ያህል ርቀት እንሄዳለን፣ ምን ያህል ከፈጣሪ እንጠብቃለን፣ ምን ያህል በትዕግስት እሱ እጁን እንዲያስገባበት ጸልየን ጊዜ ወስደን በእምነታችን ማለት ነው እንጂ ችኮላ ነው። አይተሽ ከሆነ ተፋቀርን በአንድ ሳምንት ውስጥ ሽማግሌ ይላል ላጣ ሽማግሌ ይልካል፣ ድግስ፣ ሰርግ፣ ሆይ ሆይ ሆይ። ከዛ በኋላ በወሩ ቤት ነው የገባሁት አረ ማውጫውን ሲል ታገኘች ወይ ወንዱም እሷም። ግን እንደዛ አይደለም መሆን ያለበት። ምናልባት ትክክለኛው ሰው እስከሚመጣ ሲንግል ሆነሽ ለብዙ ዓመታት ልትቆይ ትችላለሽ። እውነቱን ነው የምነግርሽ። ለብዙ ዓመታት ነገሩን ክድና አድርገሽው ከአንተ የሆነ ይምጣ ብለሽ አንቺ ጤናሽ ላይ፣ ቤተሰብ፣ ማህበራዊ ህይወት፣ መንፈሳዊ ህይወት ላይ ቢዚ ትሆኝና ልክ አንቺ እየበሰልሽ ትመጫለሽ። ትክክለኛው ሰዓት ሲገጣጠም ፈጣሪም ሲያመጣው በጣም የሚያምር የትዳር ህይወት ይኖርሻል ማለት ነው። ድራማ የማይፈልግ የማይጎዳሽ፣ የሚከላከልልሽ፣ አስተዋይ የሆነ ልባም የሆነ የበሰለ በእድሜ አንቺን የሚመራሽ፣ ስታጠፊ የሚያርምሽ፣ ከልቡ የሆነ የማይጎዳሽ ማለት ነው። የአንቺን ጉዳት የማይፈልግ ገብቶሻል። እንደዚህ አይነት ሰው አይደለም የሚያስፈልጋችሁ ትዳር ውስጥ የምር በቃ የአስመሳይ ያልሆነ የአንቺን ጉዳት የማይፈልግ ስምሽ በሌለሽበት እንኳን ስምሽ ሲነሳ ዘራፍ ብሎ የሚነሳ ከሚስቴ እኔን ቀድሚያ እኔን አልፋችሁ ነው የምትሄዱት እሷን ለመናገር እሷን ለመንካት የሚል የማያስነካሽን ሰው ለማግኘት ምናልባት 10 ዓመት መጠበቅ ካለብሽ አርጊው። 20 ዓመት መጠበቅ ካለብሽ ይገባዋል። ጥሩ ነገር ሁሌ ጊዜ ይፈልጋል። ዝም ብሎ በሆይሆይታና በአንድ ክሊክ ምናምን የሚመጣ ጉዳይ አይደለም። እንደዚህ አይነቱን ህይወት ለማግኘት ምናልባት 25 ዓመት የመጠበቅ ትዕግስት ካስፈልገሽ አርጉት። ከዛ በኋላ ህይወታችሁ እንደ አዲስ ይወለዳል። ገብቶሻል? ስለዚህ እንደዛ አርጊ። እሺ፣ ተግባባን? እሺ፣ አመሰግናለሁ። አላገባም። አሁን እንደሱ አይነቷን እኮ ነው አሁን ይዘን የቆሙ ቀሮች ማህበር ለማቋቋም እያሰብን ያለ ነው። ማህበራችን እንድትቀላቀል ቀስቀሳ ሳላረግ አመለጠች። ቆይ አስብበታል። አንዴ በጅምላ በቀሰቅስ ነው የሚሻለው። አሁን እንደሱ አይነት አቋም ያላቸው ሰዎች የሚያስፈልጉ ነው ይመስላችሁም? ጓዶች ለቆሙ ቀሮች ማህበር ልናስብበት ይገባል። እሺ ቆይ የአንዳንድ ሰዎች ኔትወርክ ጋይስ በጣም ዝም ብሎ ነው የሚሽከረከረው። ማን ነው? ምንድን ነው የተከሰተው? እግዚአብሔር ይመስገን። ጤና ይስጥልኝ። እንዴት ነህ አሌክስ? አይዞሽ ገብተሽ እንኳን ተመጣሽ። እግዚአብሔር ይመስገን። በእውነት ስንት ጊዜ ስለምንር ቆይ ምን ማድረግ አለብኝ እሱ ጋር ለመግባት እያልኩ ነበረ። የኔ ግን ታሪኬ በጣም ረጅም ነው አሌክስ። ምንም ችግር የለም ንገሪኝ። ግን ድምፅሽ ትንሽ ርቋል። ኤርፎን ነው የምትጠቀሚ? አዎ ኤርፎኑን ላጥፋ። ንገሪ። የኔ ታሪክ በጣም ረጅም ነው አሌክስዬ። በቅድሚያ ስለምሰጠንን ምክር በውጭ ሆኜ ብዙ አመት እከታተልሃለሁ። ያኔ የመስማት ወይም ምክር ያለ መቀበል ከኔ ብዙ ችግር ስላለ እንጂ ያንተ ትምህርቶች እኔ ራሴን ለማስተካከል እሞክራለሁ፣ ግን አቃተኝ። እኔ በልጅነቴ በ14 አመቴ ነው የወለድኩት ማለት ነው። ከዛ በኋላ ልጅ ስለሆንኩ እናቴ እኔ ያሳድግልሻለሁ፣ አንቺ ሰርተሽ የራስሽን ህይወት ኑሪ፣
በልጅነትሽ ልጄ እንደዚህ ደስተኛ አልሆንኩበትም ነበር የጀመርኩትን ትዳር ማለት ነው። እየሄድኩ እየመጣው እየተቆጡኝ ምናምን ነው ያረገዝኩትም እና 7 ወር ሲሆነኝ በቃ ባንገቴ ገመድ ይግባ እንጂ አልፈልግም ብዬ ወጣሁ። ከዛ ቤት ውስጥ እናቴ ልጄን ይዤ ስታይ እናቴ ከኔ በላይ እናቴ ደስተኛ አይደለችም። በቃ እየከፋሽ አንቺ ልጅነትሽን ሳጨርሽ እዚህ መኖር የለብሽም ደስ ያለሽ ቦታ ሄደሽ ኑሪ ያለችኝ ማለት ነው። እሺ አልኩኝና አዲስ አበባ አክስቴ ጋር ገባሁ። አክስቴ ጋር ስኖር እሷም የራሷ ነገር እያሰራች እኔ ለልጄ ለአንዳንድ ነገር እንኳን ላኪልኝ ምናምን ስላተኝ ፈቃደኛ አይደለችም። ከዛ ተደብቄ በሰው ቤት በደላላ ከሷ ጣፍቼ በደላላ ገባሁ። ምሰራትን ለልጄ ነው ምልክ ማለት ነው። ሳገኝ ለልጄ ልካለሁ እግዚአብሔር ይመስገን። ከዛ ሁሉ ሳልፍ በቃ ያልሰራው ስራ የለም። ቤተሰቦቼም በኑሮ ድክም ያሉ ስለሆኑ ማለት ነው ቀን ስራ ሳይቀር እንደው ልጅ ብሎኬት ሲሚንቶ እየተሸከምኩ ብዙ ስቃይን አሳልፌያለሁ አሌክስ። ከዛ እንደዛ ሆኜ ከፍስል በ2007 ስደት ሄድኩ ቤይሩት። በ2007 ቤይሩት ሄድኩኝ። አላማዬም መጀመሪያ ሲሄድ እናትና አባቴ ለ3 አመት ተለያይተውብኝ እነሱን በኑሮ ችግር ነው የተለያዩት። እግዚአብሔር ሆይ ረድተኸኝ እኔንም ሄጄ እናትና አባቴ አንድ የሚሆኑበት መንገድ አድርግልኝ ብዬ እግዚአብሔር ጥያቄ መልሶልኝ ሄጄ ለቤተሰቦቼ የምፈልገውን ሁሉ አደረኩ ማለት ነው። በዛ ሰዓት እንደውም ትንሽ ነው የሚከፈለው። ያችንም አግኝቼ ለቤተሰቦቼ ብዙ ነገር አድርጌ ቤተሰቦቼ ማንም ሽማግሌ ስንት ሽማግሌ ቄስ መለኩሴ ይዤ ስለምናቸው እምቢ ብለው ግን መጨረሻ ላይ እናቴ የኔን ልፋት የኔን ስቃይ ስታይ ልጄን እኔ በምንድነው ማስደሰትና ውለታዋን መመለስ የምችለው ብላ ልጄ ስትመጭ አልቅሰሽ እንደሄድሽ ተደስተሽ ትገቢያለሽ አይዞሽ አለች። አንቺ እኔን ማስደሰት የምትፈልጊ ከሆነ አባቴ ጋር ስትታርቅልኝ ነው እናቴ። እግዚአብሔር ሳይለይብን እናንተ በሰይጣን ስራ ተለያይታችሁ የኔ ትልቁ ደስታ ቤተሰብ ስትሰበስቢልኝ ነው አልኳት። አታስቢ ብቻ በሰላም ነው ያለችኝ። 3 አመት ቆይቼ መጣሁ። የምፈልገውን ለራሴ ስሙን ይሳልስ አላማዬም ለእናቴ ነው። አንገቴ ላይ እንቅርቶት እንኳን አትይጅም ስባል አዲስ አበባ ብቻዬን ነው የምኖረው። አክስቴም አግላኛለች እሷ ጋር አልፈልግም ስላልኩኝ የሆነ ሰው ቀበሌ ውስጥ አስመስክሮ ነፃ ወጥቶልኝ ምናምን ብራሴ ሆንኩኝ በነፃ ምኒልክ ሆስፒታል እንቅርቴን አስወጥቼ ሄድኩኝ። ከዛ እግዚአብሔር ይመስገን እግዚአብሔርም ረድቶኝ የልብ መሻት ፈጽሞ ለኔ ምንም ባይኖረኝም የእናቴንና የአባቴን ብድር መልሼ ቤተሰቦቼን አንድ አድርጌ የተበተነውን ቤተሰብ ሰብስቤ መጣሁ። በየበረሃ ወንድሞቼ ሁሉ ሄደው ነበር። ከዛ መጣሁ የተወሰነች ሳንቲም ተረፈችኝ። በሷ ሽሮ ቤት ነገር ጀመርኩ አዲስ አበባ። ከዛ የማይሆን ሰው በህይወት ይገባ ለትዳር ማለት ነው። ከዛ ሰው የማይሆን ነው የባሰ ኑሮዬን ብስቅልቅል ሲያደርገው ደናሚያችን ሽሮ ቤትም ደና እየተቋቋምኩ ነበር። የሚጭስ ነው ምንም በቃ ጓደኞቹን ሁሉ እየሰበሰበ ብስቅልቅል አደረገኝ። አሁንም ተመልሼ ዱባይ ገባሁ ሁሉንም ነገር ትቼ ማለት ነው። ከዛ ዱባይ ስገባ 9 ወር ኮንትራት ቤት እንደሰራው ጠፋውና በውጭ ስሰራ እድል የሆኑ ብዙም ስራ አላገኝም። 4 አመት ሳገኝ ሳጣ ያችንም የማገኛትንም ለወንድሞቼ ነው ለቤተሰቦቼ ነው። ምክንያቱም እኔን መከራቸውን አይተው አሳድገው ድጋሚ እኔ ልጅ እያሳደጉ ነው። ማስበው ያንን ነው። ልጅ እየተማረች ነው። በቃ ለእናቴ አይገባትም ነበር እኔን መከራ አይታሳድጋ አሁንም ልጅ እነሱ ጋር እስካለች ድረስ እናቴ መከፋት የለባትም ብዬ አሁንም ረዳ ቤተሰቦቼን ነው። ለራሴ ብዬ የሚደክመኝም እድሜ የሚሄድም አይመስለኝም አላስበውም በፍጹም ማለት ነው። ነገኔ የት ነው የምወድቀው ብዬ ለራሴ አንድ ቀን አስቤ አላቅም። አሁን ነው ሲደክመኝ ሁሉ ነገር የገባኝ። እንደዛ ያረኩኝ እግዚአብሔር ይመስገን። በቃ የእናት ወር ዝንጉርጉር አይደለም። ከስንት ከ10 ቤተሰብ አንዲት መጥፎታለች። እኔ ምንም ሳላደርጋት
ከቤተሰብ እስከ ባዳ ድረስ ማንም ሰው አጠገቤ እንዲቆም አትፈልግም። ያለ ስሜ ስም እየሰጠች በዙሪያ ያሉትን ሁሉ ከኔ ማሸሽ ከኔ ማጥፋት ነው የምትፈልገው። ከዛ እሷም በጣም ይፈሯታል። እኔ የዋህ ነኝ። ኮሽ ባለ መጥፎ ህልም እንኳን ሳይ ቤተሰቦቼ ምን ገጠማቸው ብዬ ነው ስልክ የምደውለው። እሷ ኮስታራ ናት፣ ጎበዝ ናት፣ ለራሷ ነው የምትኖረው። ለሷ ያለው ክብርና ለኔ ያላቸው ክብር በጣም ይለያያል። እኔ የዋህ ናት። የሆነ ነገር እንኳን እንደ ታላቅ የሆነ ነገር ተፈጥሮ በቃ ካሁን በኋላ እኔ እንዲህ ስለማረግላቸው አይደለ ሁለተኛ ምናምን እላቸውና 3 ቀን ሳይሞላኝ ለምን እንዲያልኩ ብዬ ይቅርታ ቤተሰቦች፣ እኔ ለእናንተ ነው የምኖረው። እኔ ለእናንተ ምንም መሄጃ ስለሌለኝ እናንተን እንዳይከፋችሁ እያልኩኝ ተመልሼ እነሱ ሲገፉኝ ተመልሼ ይቅርታ ስጠይቅ ያችም እንደዛ እያሳደደችኝ አይ ልጅነት ስላላት ነው ይቅርታ የእናቴ ልጅ ምን አስቀይሜሽ እያልኩ እከተላታለሁ። ለጓደኞቿ በቃ እኔ ያንን እሷ የምታወራው ወሬ ሰምቼ እኔ ከሷ እንድርቅ ነው ነገሮቿ ሁሉ ማለት ነው። ገናት እንትናት አልቆርጥም። እኔ የዋህ ነኝ ማለት አይደለም። ምናልባት የሆነ ክፋትም ሊኖረኝ ይችላል። እኔ እስከማውቀው ግን ለራሴ ማላቅ ለሰው ለነሱ ምኖር ነኝ። ግን ለሷ ደግሞ የተለየ ክፉ ነኝ ብዬ የማስበው ለነሱ ብዙ ነገር ሳድርግ እሷ አዲስ አበባ ስለምትኖር የሚጎልባን ነገር ስለሌለ አንድ ሽቱ እንኳን ብያት አላቅም። ምናልባት ይሄን ያሰበች ክፉ መስየት አይቻት ይሆን? ውድቀቷን አልፈልግም። እሷም መጥፎ ሰው አግብታ ተዳሯ እንደኔ ሲበላሽም ተይህት ያትጀምሪ ይቅርብሽ ማይሆን ሰው ነው ይሄ ብዬ ስመክራትም ቀንታ ነው ብላ ለሱ ነገረችው። ተይሄ ልጅ አይሆንሽም ሌላ ተዳር አለው ስላት እሷ ቀንታ እኔ እናንተ እንድንለያይ ትፈልጋለች እያለች ለሱ እያወራች የምታገባቸውን ወደ 2-3 ባል አግብታለች። በቃ እሷ የኔን ትዳር አትፈልግም እያለች ከምታገባቸው ወንዶች ጋር እኔን ታስተጠምደኛለች። መጨረሻ ላይ አንድ ሀብት ያለው ባል ታገባለች። አንዱ ያ መጀመሪያ እኔ ተይው ያልኳት አስወልዶ በ3 ወሯ አባሮ ሰደዳት። ከዛ ጋር ማቃየመኛለች። ድጋሚ ስትጀምሪ ታይ እህቴ አሁንም ያ ነገር እንዳይደገም እኔ ወስጄ ልጅን ጣልኩባቸው። አንቺ ወስደሽ ልጅሽን ጣልሽ። ልጅ ጸጋ ነው፣ እግዚአብሔር ይመስገን ተስሞ ያድጋል። በሽታ ሊመጣ ይችላል። በቃ የሴት ልጅ እድል አንዴ ከተሰበረ ተሰበረ ነው። በቃ ካለፈው ህይወትሽ ተማሪና ድጋሚ ህይወት ይቅርብሽ ስላት ያ ልጅ ግን እንደ እግዚአብሔር ፈቃድ ሆኖ መልካም ሰው ነው የሆነላት። እንኳን አልፎ ለርፎ እኔንም አሳረፈኝ። ለቤተሰብ የሚተርፍ ነበር። በቃ ከዛን የሥራ አጥቼ እንኳን ስቀመጥ ተመስገን እሱ አለልኝ። እናቴ ያማታል። እናቴም ብዙ ጊዜ ለህክምና ብር አወጣለሁ። ከዛ ያ ልጅ ወደ ቤታችን ሲገባ እኔ አረፍኩ። በቃ ስራ አጥቼ ቁጭ ስልም እንኳን አብርሃም አንተ ስላለህኝ አሁን እኮ እኔ ደስተኛ ነኝ፣ ምክንያቱም ሐሳቤን አንተ ላይ ጥያለሁ። እናቴ የሆነች ነገር ብትሆን እንኳን እናቴን ታሳክምልኛለህ ምናምን እያልኩኝ አታወራት አንተ እሷ በእኛ ህይወት ትቀናለች አታወራት ምናምን ያለች በቃ ከባሏ ጋር ታተማምናለች። ቤተሰብ ጋር እንደዛው ከዛ በየ ስኖር ልጄ ትምህርት ቤት ቤተሰብ ጋር ሲሄድ በቃ ልጄ የ15 ዓመት ሆኗት እኔ ሲሄድ ውሃ ትሸከማለች። ጧት ተነስታ የምትሰራው ስራ የ30 ዓመት እድሜ ያለው ስራ አሰራ የምትሰራው በጣም ተበድራ ነው ማያተኝ። አብራኝ ተኝታ ወገቧን ድስስ ሳረገው ጀሪካን ምናምን ለከብት ቀለም ምናምን የምትሸከምበት ይሻክራል ወገቧ። አይዞሽ ልጄ ምንም ቢሆን መከራ አሳድገውሻል። እንዲሁ ነሽ ስተመረሽ ደግሞ እግዚአብሔር የሚረዳሽና ካለፍሽ አለፍሽ ካላለሽ የትምህርትሽን መጨረሻ አይቼ እኔ አስተካክልልሻለሁ። አባቷን ደግሞ ይረዳታል አይዞሽ ይላታል። ከዛ እንደዛ እያለ ሲላት ከትምህርቷ ወደቀች። 20 ዓመት ሆናትኝ። 12ኛ ክፍል ነጥብ አልመጣላት ስትወርቅ ታይ ልጄ የኔ እድል እንዳይገጥምሽ እኔ በየሰው ቤት እየተንከራተትኩኝ አንቺም ደግሞ እንዳትንከራተትሽ ከፍየል አስተምርሽ አዲስ አበባ ልወስድሽና ከፍየል አስተምርሽ። ከዛ የኔን ዕቃ በፊት እንደዛ ራሴን የምኖርበት ዕቃ አለ ዕቃዬን ይዘሽ የቤት ኪራይ እየከፈልኩኝ ትኖሪያለሽ በቃ ምናምን ስላት 12ኛ ክፍል በቃ የምትሰማ የዚያችን የመጥፎዋን እህቴን ምክር ነው የምትሰማት ማለት ነው። ከዛ ስትላት
የእሷን ምክር እየሰማች 12 ክፍል 12 ዓመት የጨረስኩት እድሜ ያላቃጠልሽ ብሎ አሁን አላሳዝንሽ ብሎ አሁንም ድጋሚ ትምህርት ላይ ወስደሽ ልዘፍቅኝ ነው አለች። ላንቺ ብዬ እኮ ነው። ለካሷ 10ኛ ክፍል እያለች ፍቅር ጀምራለች። ከዛ በቃ እኔ የምናገረው ነገር በሙሉ ሬት ነው ለሷ። እኔ የምናገረው ነገር እኔ መመክራት በሙሉ በቃሽ አዲስ አበባ መተሽ እኔ ያገዝኩሽ ኑሪ በቃሽ ካሁን በኋላ ስቃይ እኔ ወገብሽ ምናምን ሳስበው በጣም እንትን እያለኝ ነው። እሺ እኔ የራሴን ኑሮ እስከምኖር ድረስ ነይና አዲስ አበባ ተቀመጭ። እኔ ላንቺ መሆን እስካሁን ይሄን ያክል መስዋዕት የምከፍለው አንቺን አሳድገውልኛል ለፍተውልኛል እያልኩኝ ነው ስላት ምን አርጊ ነው የምትይኝ? በእናትሽ አጨቅጭቅኝ የራስሽን ህይወት ኖር ያለች ልጅ ማለት ነው። እሺ ብዬ አሁንም እያሳዘነችኝ መርዳቴን አላቁም። ከይልቅ እንደ እናት ካሰብሽልኝ ብር ስጭኝና ስራ ልጀምር አለች። ከዛ ስትለኝ እሺ ብር እንኳን ምን አይነት ስራ ነው የምትጀምሪ? ሻይ ቤት። በዚህ እድሜ ሻይ ቤት አትጀምሪ። የምትጀምሪው ሰፈር ላይ ነው። ገና ወጣት ልጅ ነሽ፣ አንድ ፍሬ ልጅ ነሽ። አንቺን ብሎ የሚመጣ ጎረምሳ ከወንድሞቼ ጋር ግጭት ሊኖር ስለሚችል በእኔ ምክንያት ለወንድሞቼ ደም መትከል አልፈልግም። ሻይ ቤት አትከፍችም። ሌላ ስራ ከሆነ እሺ ስላት ካክስቴ ጋር ትመሰጥ እኔ ተውልሻለሁ። ያቺ ደግሞ እህቷ ደግሞ እህቴ ደግሞ የምትፈልገው የሷን ልጅ እንድትይዝላት ነው። እሷ በ3 ወሯ ነው የተወቻትና ያችን ነው እንደ እናት የምታየው። የኔ ልጅ ነው የሷ ልጅ እንደ እናት የምታየው። ለልጇ ስትል እንድትርቅ አትፈልግም። ከዛ ያንን ስትመከራት በቃ እሷ እየመከረችሽ ነው አይደል? የኔ ምክር አልሰማም ያልሽ ስትለኝ በእናትሽ ፖለቲካ አታወሪብኝ ምናምን ትለኛለች። አትሰማኝ። እሺ ከዛ ያለፈው አመት ለገና ነው ልታገባ ነው ልንድራትም እናት ነሽም ብለውም ምን ታያለሽም ለካ ያንን በ10ኛ ክፍል እያለች ያዘችው ልጅ ልታገባ ሽማግሌ ላክ ብለዋለች። ከዛ ለሰርግ ወጭ የአንድ 30 ሺህ ብር አግዥኝ ብለው በዚች በመጥፎ እህቴ መልእክት ላኩብኝ። ከዛ ደስ አለኝና እሺ አልኩ። ከዛ ግን እኮ ብር አምጪ አይደለም ብሎ መጠየቅ የነበረብኝ ምንም ማረባ ቆሻሻ ቢሆንም ለልጅሽ ባል መጥቷል ምን ትያለሽ እንዳራት ወይስ ብለው ማማከር ነበረባቸው። እንዴት ቀጥታ ብር ብለው ይጠይቁኛል አልኩና ደግሞ ከራሴ ጋር እንትን ማለት ጀመር። ከዛ አለቀስኩኝ። ለምን እንዲ ይሉኛል አቤ ለምንድን ነው ቀጥታ ብር የሚጠይቁኝ? ልንድራት ነው ደስተኛ ነሽ ወይስ ምን ታስቢያለሽ ብለው መጀመሪያ ለምን አያማክሩኝ? አይ እኔ እንግዲህ የተላኩት ይሄን ነው ማረግ ያለ ማረግ ያንቺ ፋንታ ነው ሌላ ነገር አላውቅልሽም አለች። እሺ ከዛ እናቴን ደወልኩና እናቴ አልኳት ወጪን አግዝሻለሁ ግን እኮ ምንም ያሳደግሻት እንደፈለግሽ ማረግ መብቱ ያለሽ አንቺ ነሽ። ምክንያቱም እኔ ወለድኳት እንጂ ምንም ያረኩላት ነገር የለም። ግን ምንም እንደው አትረማን ብላችሁ ብታስቡም እንደ እናት እንግዲህ እንደዚህ እንድትኑ ሐሳቡን መጠየቅ ነበረባችሁ። አሁን ምንም እንደማልጠቅም በቃ ነው የሚሰማኝ። ስለዚህ እኔ አረልኬባታለሁ እናቴ ያለው ተይው አሁን ቤተክርስቲያን ነኝ እንደው እሷ ለማስተዋሏ ነው እንጂ ምን ለማለት እንደፈለገች እንዴት እንዳልነገረች አላቅም እንጂ አማክሪያት እንዲ ነው ምን ትያለሽ ብለሽ አማክሪያትና ደስተኛ ከሆነች ወጪን ታግዘን ብለን ነው እንጂ ላክንብሽ እኛ ቀጥታ ብር ትስጠን ብለን አልጠየቅም። አሁንም ልጅ የሚያስቀይምሽ ነገር ከሆነ ባንቺ ገንዘብ አይደለ ከዚህ የደረሰችው አንቺን የሚከፋሽ ከሆነ ይቅርብን ትለኛለች። አይ አይቀርም ሰጥሻለሁ ችግር የለም አልኩኝ። የሰርግ ወጭ ሰጠው ተዳረች። አጋጣሚ በዛን ሰዓት እኔ ፕሮሰስ ጀምሬ አሁን ያለሁት ጆርዳን ነኝ። ልመጣ የሰርጓ ቀንና የኔ በረራ ቀን አንድ ነበር። ከዛ ልጅ መልካም ህይወት እመኝልሻለሁ በደስታሽ ቀን አለመገኘቴ ደስታሽም ደስታዬ ስለነበረ እንግዲህ እግዚአብሔር የወደደውን አደረገ። ብላንች ሰርግ ቀን ነው የኔም በረራ ግን የክርስቲያናው እንኳን እኔ እንድደሰት ቀስ ብለሽ
1 አመት ምናምን ሲቀረኝ ለማርገዝ ሞከሪ። አሁን ቀድመሽ እንዳታረግሽ ጠብቂኝ አልኳት። እሺ እናቴ አታስቢ፣ ይሄን ሁሉ ስላደረግሽልኝ አመሰግናለሁ አለችኝ። ግን የእናትነት ፍቅር ምንም የላትም። በቃ እንደ ጓደኛም እንኳን እንትን አትለኝም። ከዛ እግዚአብሔር ደግሞ የወደደው ሆነና የዛን ቀን ከኤርፖርት የተሳሳተ ቪዛ ነው ያልሽው ምናምን ብለው መለሱኝ። እንደገና እንደ አዲስ ሌላ ፕሮሰስ መጀመር ነው ያለብሽ ብለው መለሱኝ። ከዛ እኔ ገንዘብ የሚልኝ አሁን ምን ይሻለኛል? ስለዚህ እግዚአብሔር እንግዲህ እንደዚህ አድርጓል፣ ነይና እይኝ አለችኝ። እሺ ነይ ስትለኝ ከሰርጉ ካለፈ በኋላ 1 ወር ምናምን ሆኖ ካልመጣሽ አሉኝ። በቃ ሙሉ ቤተሰብ እንዴ እንደዚህ ያሉኝ። ቢሄድ አሁን ተሳክቶልኝ ቢሄድ እንኳን መጥፎ ነው። አንድ ቤተሰብ የሆነ ነገር ቢሆን ጸጸቱን አልችለውም። ልሄድና በቃ ሁለተኛው ፕሮሰስ እስከሚመጣ ድረስ እዛ ልሄድና ልቆይ አልኩኝ። ሲሄድ ግን አልኳት ራሷን ልጄን እንደ ድሮ ግን ሁሉም ከኔ የሚጠብቅ ከሆነ እኮ አሁን ምንም የለኝም፣ የመሄጃ ብቻ ነን። አንቺን ማን ሊያማሽ ነው? ብዙ ነገር አድርገሻል። ስለዚህ መሳፈሪያ መሄጃ መንጫሽን ብቻ ይዘሽ ነይ ታይ ስትለኝ እሺ እውነቷን ነው ልጅ ትናንትና ተወልዳ ከኔ ተሽላ እሷ መከረችኝ ብዬ ደስ ብሎኝ ሲሄድ ግን የጠበቅኩት ሲኖረኝና ሳይኖረኝ ያየሁት በጣም የተለያየ ነው። በጣም ከዛ ሁሉም እጄን ነው የሚያይ። የሆነ ወንድም አለኝ፣ አንድ ወንድም እሱ ለራሱ ችሎ ቤት እሱን ደግሞ ብር አላት፣ ግን እሱ እየመከራት የሚል ነገር ነው ሁሉም የሚያስበው አላት። እሱ ድሮም ለኔ ያስብልኛል እሱ ማለት ነው። ተው ልጅ ባዶ አስቀራቸው ሲል ለአንተ ስለማትሰጥ እየቀናህ ነው የሚሉት። ከዛ ከሱ ቤት ቡና ጠጥቼ ሙሽራ ናት ባሉ አለ። እኔ ከሱ ቤት አምሽቼ ስመጣ ወገቧን እዛ አታመሽም እንዴ አለችኝ፣ ከባሏ ፊት ማለት ነው። ከዛ እንዴ እነሱ ስለጠሉት ብቻ እንዴ እግዚአብሔር ይመስገን ያመሸሁት እኮ ወንድሜ ቤት ነው። በቃ ምንም መልስ አልሰጠውም፣ ግን ውስጤን ተሰማኝ እንዳልናገር። ያ ባዳ ነው ራሴን ለውርደት ላጋለጥ ሆነ። ሳቅ ብዬ ቁጭ አልኩኝና አንድ ሻንጣ ሙሉ ልብስ አስቀምጡልኝ ብዬ የሰጠሁት ነበርና ሁሌ ያለን የምትለኝ ምንም ልብስ ሳልዝ ነው ያርኩ። እስኪ ልብሴን አንጭ አልኩኝ። አንቺውና ነገ የምቀይረው ልብስ ፈልጋለሁ። ባዶ ሻንጣ ሰጠችኝ። አንድ የማይፈልጉት አንድ ቀሚስ ብቻ ያለበት። ከዛ ያንን ምክንያት አድርጌ ሁሉንም ተናገርኩ ስለተሰማኝ ብቻ ማለት ነው። የድሮ ክብርና አሁን ባዶ እጄን ሰው የነበረው ክብር አንድ አይደለም። ከዛ ጧት ተነስቼ መሄድ አለብኝ። በቃ ይቅርታ አስቀየምኳችሁ ምናምን አልኩኝና አንድ ሰውን ሸኝሽ የሚያለኝ የለም። ተነስቼ ትኬት ቆርጬ አዲስ አበባ ሄድኩኝ። አንድ ቀን አልደወለችም፣ አንድ ቀን ማለት ነው። የሷን ቤት ስላላየሁት እቃ ምንድነው የምትፈልጊው ቃል ግዛልሽ እያልኩ እሷን እየጠየኳት ነው። ግን የምታነሳ ያችን አክስቷን ነው እህቴን ማለት ነው። እሷ ይሄን እናርጋልኝ እውነት አመት ሲመጣ እኔ ያለበስኩት ልብስ ልጄ ከሰውታችን እንዳትሆን እያለች ፋሽን ነው ማለብሳት። ከዛ የምታነሳ ማለት ነው ያቺ የምታረግላት ያን ሻይ ቤት እኔ አትከፍችም ብዬ ከልክያት ከሷ 12000 ብር ወስዳ ያችን ሻይ ቤት ከፍታ ነበረ። ያችን እንደ ትልቅ ነገር ትታ እናት ምንም እሷን ነው እኔን በቃ ወደ ጎን ትታ በቃ ያደረሰችብኝ ነገር ልትወኝ አሌክስ ላስቸግርህም አልፈልግም። ከዛ እንደዛ አድርጋ በጣም ከፍቶኝ አልቅሼ ወደ ባህር ዳር ስመለስ አዲስ አበባ ልገባ ብር ጠፋኝ። ከዛ ከዚች ካክስቷ ጋር ያሙኝን ደግሞ ነገረችኝ እንጂ ልጅ አልኳት፣ ይቺ ልጅ እኮ እህቴ ናት። ግን አልኳት እንኳን ካንቺ ጋር ልታማኝ እንደዚህ ብላ አለች ስትለኝ ጥፋቱ ግን እህቴ አይደለችም። ጥፋቱ እህቴ ጋር አይደለም። እንደ ልጅ ፊትሽ ጥቁር ቢል ቢከፋሽ ማንም ሰው ደፍሮ በክፉ የኔን ስም አይጠራም። አሁን አትንገሪኝ አልኩና ዝም አልኩ። እሺ ብዬ መጣሁ። ከዛ ስልክም 3 ወር ስቀመጥ ፕሮሰስ ልጨርስ አንድ ሰው የትነሽ ያለኝ ሰው የለም። በፊት በስሜ ሁሉ ነበር የሚምሉት እያለኝ በመረዳቸው ሰዓት። ከዛ 3 ወር ሞልቶኝ ፕሮሰስን ጨርሼ ወደ ጆርዳን ከገባሁ በኋላ እናቴም አንድ ቀን ደውዬላት አላውቅም። ለምንድን ነው እውነት እኔ ሆነ ያጠፋው አልኩና እናቴን ደውዬ እናት አለም ይቅርታ አልኳት።
ያኔ ስለከፋኝ ደህና ዋይም ሳልልሽ ነው የሄድኩኝ። ይቅር በይኝ እናት ያልኩ። አረ ልጄ አንቺ ብዙ ነገር አበባ ያየውብሽ ልጄ ነሽ። እንዲያውም እኔ ካስቀየምኩሽ ይቅርታ ብለን ከእናቴ ጋር አወራን። ከዛ አንድ ወንድሜን አለ ብዙ ነገር ያደረኩለት ነው። ሁለት አማራጭ ሰጠኝ። ወይ እዚህ ጦርነት እጄ ከምገባ ወይ ገንዘብ ከምትሰጭኝ አለኝ። እንደዚህ ያለ ያስፈራራ ብዙ ገንዘብ እየሰጠሁት ያጠፋብኛል። አይ ወንድም አለም አንተን ካጥቼ እንትን ከምል እኔ እሰጥሃለሁ። ስንት ልስጥህ? 50 ሺህ ብር ስጭኝና የሆነ 1-2 በጎች ነገር እሷን እየገዛው ምናምን እሺ አልኩና ከዛ ይህች እህቴ እሷን ካወራ ወንድሜ አይደለውም እሷም ትሰጠዋለች ገንዘብ። ሁለታችንም ለኔ እሷን እንትን እያለ ለእሷም የሆነ ነገር እያለ ገንዘብ ይቀበላል። ከዛ እሺ ብዬ 50 ሺህ ብር ግን እንደ ድሮ ተበልቶ የሚቀር ገንዘብ የለኝም አልኳት። እኔ እሱ ጀግና እንዲሆን ነው እንጂ ገንዘቡን ፈልጌው አይደለም። እንደስካሁን ወንድሜ አልፈልግም ብላ ብዬ የምቀረው ገንዘብ የለም። እስከመጣ ድረስ ቀጥ ብለህ ሰራለህ። 2 ዓመት ጨርሼ ስመጣ ግን ያኔ ገንዘቡን ትጠኛለህ ስለው እሺ። ከዛ እናቴም አረ ልጄ አንቺ ከሰው በታች አርገንሽ ቀረን እንጂ ይሄስ አይበላብሽም ስትመጪ ይሰጥሻል አለች። እሺ እኔ እሱ ጀግና እንዲሆን ፈልጌ ነው። ከዛ እሺ ብዬ ሰጠሁት ያንን ገንዘብ። ከወሰደ በኋላ እሷ ከትዳሯ ተፋታ ሳውዲ ፕሮሰስ ጀመራ። ወደ ሳውዲ ልትሄድ ስትል ልትሰናበታቸው ስትሄድ ድካ በኔ ብር በሬ ነው የገዛበት አድልቦ ሊሸጥ። ይሄን በሬ ከየት አመጣኸው ውዴ ሰጠኝ። አሃ አላወራትም እያልክ ታወራታለህ ማለት ነው? አይ እስማ ዘር እኮ ናት እንደ ብድር ጠይቃት የሰጠችኝ እና በልተህ ልትቀር ነው ብዬ አልኩት አለች። ሳውዲ ከገባች በኋላ ታርቀናል። ከዛ ትሄድና የኔ ትዳር የተበተነው ያ መልካም ሰው ያገባችሁ ያልኩህ ማለት ነው። የኔ ትዳር የተበተነው እኮ እሷ በጠንቋይ አስደግማብኝ ነው ብላ ለቤተሰብ እንዳለ ትነግራለች። ከዛ ሁሉም ቤተሰብ ስልክ ስደውል ማንም አያነሳም። በሰው ሳስጠይቅም እሷ ከቤታችን የተለየች ናት። ይሄን ነው የምሰማው አሌክስ። ግን በአንድ በኩል ጠቅመውኛል። ለጓደኞቿ ሁሉ አንቺ ለእናትሽ ልጅ ማትራሪ ያን የመሰለ ትዳሯን በጠንቋይ በትነሽ ይሉኛል ማለት ነው። እኔ ግን አሌክስ ክርስቲያን ነኝ፣ ግን ኃጢአት ልሰራ እችላለሁ፣ ግን በሰው ላይ ክፉ አልሰራም። ለራሴ ግን ሚቀረኝ ኃጢአት የለም። ኃጢአተኛ ነኝ፣ ንጹህ ነኝ ብዬ እዚህ ላይ ማውራት አልፈልግም። ማለት አንተም ሳይሆን ተመልካቾችም ሳይሆኑ እግዚአብሔር ስላለ ማለት ነው። በዚህ በሚታሰረው አንደበቴ ማሸት አልፈልግም። በእርግጥ ረጅም ሰዓት እንዳቃጠልኩብህ አውቃለሁ ወንድሜ፣ በጣም ይቅርታ። እና አገሬን እንዳልገባ ሰው እንዳያየኝ ሰው እንዳላይ አድርጋ አንገቴን የሚያስደፋ ነገር በደብተራ ነው እኮ ትዳሬን የበተነችው ብላ አገር ላይ ጓደኞቿ አሁን በቲክቶክ መዝሙር ምናምን ስፖስት በውስጥ ይገቡና የኛ ለሰው ክርስቲያን ይሉኛል ማለት ነው። የኛ ለሰው ክርስቲያን የትሽን ትዳር በመተት አፍርሰሽ ሚዲያ ላይ ክርስቲያን ያጫውቱሻል ይሉኛል። እና በአንዳንድ በኩል ጀግናውኝ ራሴን የሆነ ጊዜ ላይ እንደዚህ ያንን ወሬ ስሰማ ማርያምን አሌክስ ራሴን ላጠፋ ተዘጋጀው። በምኑ ልሞታል? ኤሌክትሪክ ላይ ያዝ ፎቅ ላይ ራሴን ልወርውር ምን አለበት ሀገሬ ቢሆን የአይጥ መርዝ ገዝቼ በአንዴ ጭልጥ አርጌ ብሞት ምን ላድርግ አልኩኝ ማለት ነው። ከዛ የሆነ ማታ ሰዓት ላይ ነው በረንዳ ላይ ቁሜ እዚህ ላይ ራሴን ወርውሬ ደግሞ ተረፋት። ከዛ ለእናቴ ደወልኩ። እንደዛ ብቻዬን እያወራሁ ግን አመንሽ አልኳት። አመንሽ ግን እውነት ታደርገዋለች ብለሽ አመንሽኝ እናቴ? እሷ እንደዛ ስትል እኔን አምነሻል አንቺ ያንን ነገር ተቀብለሻል ስልሽ ኧረ ተይኝ አለችና ጆሮዬ ላይ ጥርቅም አለች አረገች ስልክ። ከዛ እንደውም አልኩኝ እሷ ጆሮዬ ላይ ጥርቅም ስታረገው ያንተን እውነት እጠብቃለሁ መድኃኒዓለም አልኩና ከራሴ ጋር ደግሞ ወደ ራሴ አማተብኩና ገባሁ። ራሴን አላጠፋም። ማጥፋት ካለብኝ እንኳን አገሬ ስገባ በእነሱ ምክንያት ህይወቴን እንደተበላሸ ህይወቴን እንዳጠፋው ቤተክርስቲያን ላይ አስመስለው ልጅ እህቴ ብለው እንዳያለቅሱ ሀገራችን ቤተክርስቲያን ላይ ቆሜ እንዲህ አድርገውኛል ብዬ ለህዝቡ ተናግሬ ከዛ በኋላ እዛው ሀገር ላይ ነው ራሴን ማጠፋ ብዬ በዚህ ተረጋግቼ ተቀመጥኩኝ። ከዛ ግን እግዚአብሔር ይመስገን ገንዘብ ይዤ እንድቀመጥም እየረዱኝ ነው፣ ጉልበት ነውኛል። እና አሌክስ ያለኝ ነገር ይሄ ነው። አመሰግናለሁ ስላዳመጥከኝ። እድሜሽ ምን ያለው?
እድሜሽ ምን ያህል? 36 እሺ እስቲ ሚዩት አድርጊና አዳምጪኝ። አሁን ደግሞ የማዳመጥ ሰዓት ነው። ተረጋጊ እሺ አሌክስ። እሺ ራስ ለማጥፋት ቀጠሮ ላይ ነሽ። ሀገሬ ሲሄድ ራሴን አጠፋለሁ እዛው ተረጋግቼ ብለሽ ሲራስ ማጥፋቱ ይቆየንና ስለ እውነታዎቹ እናወራ። ስለ እግዚአብሔር ስላነሳሽ እግዚአብሔር ትሁት እንድንሆን ይፈልጋል አይደል? ትሁት መሆን ማለት ትህትና ማለት ነው። ትህትና ማለት ምን ማለት እንደሆነ ታውቂያለሽ? ባልሰራሽው ወንጀል ለመጠየቅ ዝግጁ መሆን ማለት ነው። ባላረግሽው ነገር ለመወንጀል መዘጋጀት ማለት ነው። ይህ ትህትና የሚኖራቸው ሰዎች በጣም የተባረኩ ሰዎች ሲሆን በፈጣሪ ዘንድ ምን ያህል እንደምትከብሪ አይዲያው የለሽም። ብዙ ሰው ያደረገውን ነገር እንኳን አድርገሃል ሲባል ለዛ ለመሟገት ደረቱን ነፍቶ የሚቆምበት ዘመን ነው። አድርገሃል ሲባል ባላደረገው ነገር እሺ ከሆነ ይፈረድብኝ ብሎ እንደመቆም ትህትና የለም። የሚያኖርሽ ፈጣሪ ነው። ገብቶሽ? በሰው ዘንድ አንቺ ተወነጀልሽ አልተወነጀልሽ ምን ያመጣል? ቀንሽን አያመሹ አያነጉ። አሁን ስለ ለውጡ እናወራ። ለውጥ የሚያመጣው እኮ ለውጥ የለም። አሁን አንቺ ጥሩ ሰው ነሽ አሉሽ እንበል። በተቃራኒ ውስጥ አሁን ያለሽ ያላረግሽውን አርገሻል ብላ አስወነጀለችሽ፣ ተከሰስሽ፣ ተወነጀልሽ፣ ተሰደብሽ። ቲክቶክ ላይም ፖስት ስታርጊ ሰዎች መጥተው ይሰድቡሻል ምናምን። እሺ በተቃራኒው እንደሆነ አድርገን እናስበው እስቲ። ያመሰግኑሻል፣ ያከብሩሻል፣ ያወድሱሻል፣ በሄድሽበት ስምሽን በጥሩ ያነሳሉ እንበል። ምንድን ነው የሚጨምሩልሽ? ምንም እኮ ለውጥ የለም። እንደውም ከመመስገን ከመወደድና በሰው ከመከበር ይልቅ መሰደብ መጠላትን የመሰለ የሚያነቃቃሽ ነገር የለም። ተገላገልሽ። እንደውም አንድ ቁርጥ እኔ የዓለም ሕዝብ በሙሉ አንድ ጥልት ቢያደርገኝ ማለት ግልግል ተገላገልኩ። በቃ እንደውም ይሄ ሂድ መጣ ወደድኩ አንዱ ሰው ሲጠላ አንዱ ሰው ሲወድ ምናምን የዝብርቅርቅ ካለው ስሜት ይልቅ እንደውም በሁሉም ዘንድ ከተጠላህ ተገላገልክ። ፈጣሪ ሲወድሽ እግዚአብሔር ሲወድሽ እንደ ሁሉም የዓለም ሕዝብ ሁሉ ጠልቶሽ ፈጣሪ ግን ሁሌ ከአንቺ ጋር ቢቆም አንቺ አተረፍሽ። የዓለም ሁሉ ሕዝብ ወዶሽ ደግሞ ፈጣሪ ከአንቺ ጋር ባይኖር ከሰርሽ። የኔ እናት ለውጥ የለው። ስለዚህ መዝገቡን በሙሉ አንድ የጠርቅም አድርገሽ ዝጊውና ከዛሬ ጀምረሽ ብቻሽን ተጓዥ። እስቲ ራቂ፣ ሸሽ፣ እስቲ ጥግሽን ያዥ፣ ለብቻሽ ሁኚ። በቃ ይለይለት የታባቱ ብቻሽን ሁኚ። ከሀገር ቤት ማንንም አታውሪ፣ ከማንም ጋር መልእክት አትለዋወጪ። ቲክቶክ ላይ ደግሞ ኢንቦክስሽን ዝጊው፣ ኢንጆይ አርጊው ላይፍሽን ብቻሽን። ጠዋት ስትነሺ ጸሎት አርጊ፣ ተመዝገን ፈጣሪ። እኔ ብቸኛ ነኝ ብላችሁ የሚያሳስባችሁ ሰው ፈጣሪ እኮ ከእናንተ ጋር አለ ማለት ጋይስ ሙሉነት ነው የሚሰማኝ። እውነቱን ንገረኝ ካላችሁ ሙሉነት ነው የሚሰማኝ። ፈጣሪ ከኔ ጋር ሆነ ማለት ሁሉም ሰው ርቆኝ ከዚህ በላይ ሙሉነት እኮ የለም። ግን ፈጣሪ የሌለበት ደስታ የለም። ሰው ሁሉ አጨብጫቢ ከቦሽ ሆይ 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 ቢልሽ ብትወደጂ ስምሽ ብትሸለሚ መድረክ ላይ ወጥተሽ ፈጣሪ የሌለበት ከሆነ እንቅልፍ እንኳን የለሽም። ስለዚህ እህቴ ራስሽን የምታጠፊልን ጉዳይ አይደለም ይሄ። እመኝ፣ እልህ የያዝሽ እስቲ ነገ ባላደረግሽው አድርገሻል ተብለሽ ተወንጀለሽ በሰው ፊት ተከሰሽ ተፈርዶብሽ መሰግናለሁ ብለሽ የራስሽ መንገድ በሰላምና በጤና ስትቀጥይ እውነትሽ የተገለጠ ቀን እንዳንቺ ጀግና የለም ለነዛ ሰዎች። እመኝ፣ ማንም ዋሽቶ አይቀርም። እውነት ጊዜዋ ይቆያል እንጂ መውጣቱ አይቀርም። እውነት ደግሞ ፈጣሪ ነው። ፈጣሪን ደብቀሽ ልታቆይ ትሻለሽ አትችይም። እውነት ለጊዜው ትቀበራለች፣ ትሸሸጋለች። ሐሰት ግን ወጥታ አደባባይ ትደምቃለች። እውነት ግን መውጣቱ አይቀርም፣ የቀን ጉዳይ። እውነትሽን ደግሞ አንቺ ለማውጣት አትሞክሪ። እንደ ወንድም የምመክርሽ መቼም እና መቼም ቢሆን ራስሽን ለመከላከል እንዳትቆሚ። የሚከላከልሽ እግዚአብሔር ብቻ እንዲሆን እድል ስጭ። እኔ የማደርገው ነው የምነግርሽ። በህይወት ዘመኔ የኔ እናት እኔ እንዲህ ነኝ ስል ልገኝ አልችልም። 50 ዓመት ኖርኩም 40 ዓመት ኖርኩም ማለት ነው። በህይወቴ እስትንፋሴ እንዲህ ሲጥ እስኪል ድረስ
አንተ እንዲህ ነህ ቢለኝ ሰው ቢወነጅለኝ ቢከሰኝ ስለኔ የተሳሳተ አመለካከት ቢይዝ እኔ እኮ እንዲህ ነኝ ብዬ ለራሴ ለመሟገትና ለመከራከር ይሄ ቀይ መስመሬ ብላክ ቦክስ ላይ ጽፌ ያስከለው እድሉን ስጪው ለፈጣሪሽ፣ እሱ ይናገር። ስለዚህ በአንቺ ላይ ያላችሁ አመለካከት አንቺን አይገልጽሽም። እንደውም ደስ ይበልሽ፣ እመኚኝ። እንደው የአንቺን በሰጠኝ መመኘውም እንደሆነ ታውቂያለሽ። እግዚአብሔር ምስክሬ ነው የምልሽ። ሰው ባላኩት ነገር በወነጀለኝ ደስ ነው የሚለኝ። እውነታውን እያወቅኩት መቀጠልን የመሰለ የሚያስደስተኝ ነገር የለም። እውነታው እኔ የማውቀው ነው፣ ግን ሰው በተሳሳተ መንገድ እኔ እየወነጀለ ቢቀጥል በጣም ነው ደስ የሚለኝ። አይደለም ልከላከል ቀርቶ ይሄ ሙሉነት በወንጀልሽ ቢፈረድብሽ እኮ ነው የምትሳቀቂው። ደረትሽን ነፍተሽ ሂጂ እሺ። ስለዚህ ሀገርሽ ስትገቢ ራስሽን ሳይሆን የምታጠፊው ምንድን ነው የምታደርጊው? ቤተክርስቲያን ሄደሽ ተንበርክከሽ እንኳን ለሀገር ያበቃኝ ብለሽ ስለትሽን አስገቢ። እንደ አዲስ ህይወት ጀምሪ። ገንዘብ ያዥ፣ ይመርብሽ። እንደገና ታገቢያለሽ፣ ትወልጃለሽ፣ ቤተሰብ ተመሰርቻለሽ። ቤተሰቦችሽ በሙሉ ጠርቅምቅም ብለው ቢርቁሽ አዲስ ገጽ ብትገልጪ ከዛሬ ጀምሮ አዲስ ትውልድ መፍጠር ትችላለሽ። አዲስ ቤተሰብ፣ አዲስ ልጆች። እሺ ተግባባን? እሺ አሌክስ፣ በእውነት ቃላት የለኝም። እግዚአብሔር ረጅም እድሜ ከጤና ጋር ይስጥህ። በቤተሰብ በልጅ ከኃጢአት በስተቀር የልብህን መሻት ይፈጽምልህ። በጣም ነው የማመሰግነው። አክብረህ አንድ ተራ ሴት ለእኔ ቁጭ ብለህ ጊዜህን መስዋዕት አድርገህ ስላዳመጥከኝ እግዚአብሔር ያክብርልኝ። እና ልጄም ናት፣ ልጄም እናቴ አይደለሽም። ስልኬ ላይ እንደውም አረብ ሀገር የሚመላለስ ሰው እብድ ነው፣ አንቺ አብደሻል ነው ያለችኝ ማለት ነው። እና መባረክ ነው። እሺ የሰጠሽው ነገር ላደረግሽው መልካምነት ቡጢ ተመለሰልሽ ማለት እግዚአብሔር ባርኮሻል ማለት። እውነቴን ነው የምነግርሽ። ምድር ላይ በሰው ላደረግሽው ነገር በሰው ከተከበርሽና ከተወደድሽ ያደረግሽው ነገር ከስዋል። በምላሹ ግን ከተሰደብሽበት፣ ከተወነጀልሽበት፣ ከተገፋሽበት፣ ያለ ስም ከተሰጠሽ እውነቴን ነው የምነግርሽ እግዚአብሔርን ተባርከሽበታል። እንኳን ደስ አለሽ። ይሄ ነው በቃ ትክክለኛው መንገድ ላይ ነሽ አንቺ ማለት ነው። እሺ እሺ አሌክስ፣ እሺ በርቺ። ሰላም። ታሳዝናለች። ከሁሉም ያለችው ነገር ትክክል ነው። ራሴን ላጠፋ አቅጃለሁ ካለችው በስተቀር እንኳን ራስሽ ልታጠፊለት የኔ እናት ስለት ልታስገቢለት የሚገባ ጉዳይ እኮ ነው የገጠመሽ። ነፍስሽ በፈጣሪ ዘንድ የሚከብርበትን እድል አገኘሽ። አጉርሰን እንደመነከስ መታደላለ እንዴ ጓድ? እውነቱንም እነግራችሁ እናንተ ኤክስፔክት የምታደርጉት ምንድን ነው? ባጎረሳችሁት ጎሽ ተብሎ እንድትሸለሙ ከስራችኋል ማለት ነው። ለዛ ከሆነ እኔ የሆነ መልካም ነው ብዬ ያደረኩት ነገር ካለ ሰው በጣም ካጨበጨበበት እዛ ጉዳይ ላይ እና በጣም ሊያከብረኝ፣ ሊያሞግሰኝ፣ ሊያገነኝ ከሞከረ በጣም ነው የምፈራው። እውነቱን ንገረኝ ካላችሁ በቃ ልክ አይደለም፣ የሆነ ልክ ያልሆነ ነገር አለ ማለት ነው። ልትሰድበኝ ግድ ነው እንጂ ጓድ፣ ትክክል ከሆንኩማ ልታጥረገረገኝ ግድ ነው፣ ልትጠላኝ ግድ ነው። ኤክስፔክት የማደርገው እንደዛ። ያ ሆነ ማለት በትክክለኛው መንገድ ሀሳቤና ያረኩት ነገር እግዚአብሔር ጋር ደርሷል ማለት ነው። ይሄ የዚህ ምድር ህግ ነው። ወደዳችሁም ጠላችሁም ያደረጋችሁት መልካም ነገር ጥፊ ሊመለስላችሁ ይገባል። ሰላም። ቆይ አንዴ እኔ እናት አንድ ቆይ አንዴ ኮይን ልስጣቸው። እሺ ሰዓቱ እንትን ስላለ ሁለተኛውን ዙር አልሰጧቸውም እኮ ጎበዝ። ሱስ ሆነብኝ እኮ እኔ ራሱ። ሜምበር ያልሆናችሁ ሰዎች ያው ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ያው አንድ ኮይን ነው የሚጠይቀው። የሌላችሁ ሰዎች ግን ይኸውን ይሰጣችኋለሁ። እዚህ ጋር ይታያችኋል ሳጥኑ። ከዚህ ከሳጥን ውስጥ ከ3 ደቂቃ በኋላ መውሰድ ትችላላችሁ። ግን ታብ ላረጉ ሰዎች ነው የሚሰጠው። እሺ ብዙ ታብ ላረጉት ቅድሚያ ስለሚሰጥ ይህን 3 ደቂቃ ቆጥሮ ሳይጨርስ ታብ አርጉ። ከዛ ቆጥሮ ሲጨርስ ሳጥኑን ስትነኩት ይሰጣችኋል። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት የነካችሁ ሜምበራችሁን አድሱት ወይም ሜምበር ሆኑ። ጤና ይስጥልኝ ኔት
ሰላም አሌክስዬ፣ እንዴት ነህ ወንድሜ? ሰላም እሺ፣ ብዛ ምን እንታዘዝ?